አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጥምቀት በዓል በሰላም አደረሳችሁ እያልን የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በርካታ ጠላቶች ተነስተውብናል ሲሉ ፕሬዝዳንቱ ተናገሩ። ርዕሰ መስተዳድሩ በበኩላቸው ለ2 ዓመት ተሳቀቅን ሲሉ ተሰምቷል። የፋኖ አመራሩ ደግሞ የአብይ አህመድ አገዛዝ ድሮን ቢታጠቅ ትግሉን ማሸነፍ እንደማይችል ያሳየ ያሉትን ሁነት አቅርበዋል። ወደ እናንተ በቀዳሚነት ይደርሳል። ህወሓት የአምባሳደሩን መፍትሄ ከፕሪቶሪያው ስምምነት ውጭ ነው ሲል ገለጸም። የወልቃይት ቀጠና የብልጽግና አስተዳደር ደግሞ የወሰን አከላለሉ ከፕሪቶሪያው ስምምነት ውጭ ነው ብሎታል። ኮሎኔል ደመቀ ዘውዱ በበኩላቸው የህወሓትን መንገድ እንዳትከተሉ ሲሉ ተደምጧል። እናንተም ታደምጡታላችሁ። ግብጽ በህዳሴው ግድብ ላይ ካሳ ጠየቀች። ይህ ጥያቄ የመጣው ዶናልድ ትራምፕ ለካይሮ አስተዳደር ያዳላ የተባለለትን የላሸማግላችሁ ደብዳቤ ከላኩ በኋላ ነው። ዝርዝሩ ተዘጋጅቷል። በኢትዮ ጅቡቲ መስመር ላይ መስተጓጎልን የፈጠረ ጥቃት መፈጸሙ ተሰማም። በወታደራዊ ካምፕ ላይ በተፈጸመው ጥቃት ሰብአዊ ጉዳት ማጋጠሙም ተነግሯል። ይህንንም ይዘናል። በርካታ ኢትዮጵያውያን የአሸባሪው አይኤስአይኤስ ቡድን አባላት ሆነው መገኘታቸው መነጋገሪያ ሆኗል። በቁጥጥር ስር ዋሉ ከተባሉ ከ50 በላይ አባላት ከግማሽ የሚርቁት ናቸው ኢትዮጵያውያን ናቸው የተባሉት። እንመለከተዋለን። የሶማሌ ተቃዋሚ ኃይሎች ጥምረት መፍጠራቸውን አሳወቁ። ይህ ጥምረት የኦህዴድ ብልጽግናን አገዛዝ ለመታገል ያለመ ነው ሲሉም ገልጿል። ሌላኛው መረጃችን ነው። ኢትዮጵያ፣ ሩሲያ፣ ኤርትራ፣ ዩክሬን እና ጆርዳን ጥምቀትን በማክበር በቀዳሚነት የሚጠቀሱ ሀገራት ናቸው። ፕሬዚዳንት ቭላዲሚር ፑቲን የጥምቀት በዓልን በበረዶ ውሃ ውስጥ በመጥለቅ ሲያከብሩም ታይቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በርካታ ጠላቶች ተነስተውብናል ሲሉ ፕሬዝዳንቱ ተናገሩ። ርዕሰ መስተዳድሩ በበኩላቸው ለ2 ዓመት ተሳቀቅን ሲሉ ተሰምቷል። የፋኖ አመራሩ ደግሞ የአብይ አህመድ አገዛዝ ድሮን ቢታጠቅ ትግሉን ማሸነፍ እንደማይችል ያሳየ ነው ያሉትን ጉዳይ አንስቷል። የአማራ ክልልን ህዝብ በድሮን እያስገደሉ የቀጠሉት የብልጽግናው ሰዎች በጎንደር ካባ ሲሸላለሙ ውለዋል። እነዚህ ሹማምንት ጎንደር የምትደምቅበትን ሃይማኖታዊ በዓል የፖለቲካ መሸቀጫቸው አድርገውትም ተስተውሏል። በዋግ ኽምራ በድሮን ስለፈጇቸው የራሳቸው የመንግስት ወታደሮች ከጎጃም እስከ ሸዋም ከጎሎ እስከ ጎንደር በየቀኑ ስለሚያስገድሏቸው ዜጎች ውለታም ሹመት እየተደረበላቸው የቀጠሉት የክልሉ የብልጽግና ተወካዮች ጎንደር ላይ ስለማንሰራራት ሲናገሩ ከ4 ሚሊዮን በላይ ህጻናት ለ3 ዓመታት ከትምህርት ገበታ የቀረበትን ክልል በቁጥር በውል የማይታወቅ ህዝብ የተገደለበት የቆሰለበትና የተደፈረበት ተቋማት የወደሙበትን ክልል የሚመሩ መስለው አልቀረቡም። ካባ ደርበው መወድሰ አብይ ቀረቡ በእምነቱ ተከታዮች ዘንድ የተቀደሰ በሆነው በዓል ላይ ጠላቶች ተነስተውባቸዋል እያሉ የበዓሉን ታዳሚ ሲያሳቅቁ የብልጽግናው መንግስታችንን ደግፋችሁ ካላጠናከራችሁት አሳራችሁን ትበላላችሁ እያሉ ሲዝቱም ነው የዋሉት። ይህን ንግግር ያደረጉት ደግሞ ጎንደር የታወከ ነው በሚለው ንግግራቸው የሚታወሱት ፕሬዝዳንት ታዬ አጽቀሥላሴ ናቸው። መንግስት መዋቅር ከሌለው መንግስት ካልጠነከረ አበሳው ብዙ ነው። አበሳውን አዋኪዎች ቢሸከሙት እኮ ደግ ነበር። አበሳው ግን የሚደርሰው በህዝብ ላይ ነው። በርካታ ጠላቶች አሏችሁ ኢትዮጵያውያን፣ አያሌዎች ናቸው። ቁመን እንድንሄድ አይፈልጉም። በክልሉ ካሉ የብልጽግና ተወካዮች ውስጥ ቀውሱን በአደባባይ በመናገር አረጋ ከበደ የሚጠቀሱ ናቸው። ጠቅላይ ሚኒስትሩም ይሁን ምክትላቸው፣ ጀነራሎችም ይሁን ሌሎች አሁን ክልሉ ተረጋግቷል፣ ሰላምም አስፈነንበታል እያሉ ላለፉት 2 ዓመታት ተኩል ሲናገሩ፣ አረጋ ከበደ ደግሞ በድሮን የሚመታው አይመለከተኝም ሲሉ ከዘመነ መሳፍንትም የባሰ ሁኔታ ውስጥ ያለ ክልልን በርዕሰ መስተዳደርነት መምራት ያሳፍረኛል በሚልም ሲገልጹ ነው የሚታወቁት። ዛሬም ባለፈው 2 ዓመት ጎንደር ጥምቀትን ማክበር በጦርነቱ ሳቢያ የሚያሳቅቅ ነበር ሲሉ አረጋግጧል። በተለይ ባለፉት 2 ዓመታት በጸጥታው ችግር ምክንያት በባለ ጥምቀቱ ላይ ለመታደም ተሳቀን የነበርንበት ጊዜ በመሆኑንም ሁላችንም እናስታውሳለን።
እነዚህ የብልጽግናው አመራሮች የጥምቀትን በዓል አስታከው ካባም ደርበው ከሚያደርጉት ንግግር ጎን ለጎን የጥምቀት በዓልን ያስተጓጉሉ ጭምር ጥቃቶች በአንዳንድ የክልሉ ስፍራዎች መፈጸማቸው ግን ተሰምቷል። በሰሜን ሸዋ ምንጃር ቀጠና፣ በማዕከላዊ ጎንደር አለፋ ጣቁሳ ወዘተ የተወሰኑ ስፍራዎች ላይ የነበሩትን ባብነት የሚጠቀሱ ናቸው። ባለፉት 2 ቀናት ግን ከዚህ በፊት ከነበረው ጋር ሲነጻጸር በአንጻራዊነት የውጊያዎችና የጥቃቶች አሃዝ ቀንሶ መጠነኛ መሻሻልን አሳይቷል። ይልቁንስ በእነዚህ ቀናት ከፋኖ ኃይሎች ጋር በተያያዘ መነጋገሪያ የሆነው ጉዳይ የፋኖ ኃይሎች ይፋ ያደረጉት የአንድነት አጀንዳ ነው። ጠቅላይ ሚኒስትር አብይ አህመድ ጽንፈኛው እርስ በራሱ እንኳን አንድ መሆን የማይችልና የሚታኮስ ነው በሚል በፓርላማው ጭምር ገልጸው ያውቃሉ። ከሰሞኑ የፋኖ ኃይሎች ያስተዋወቁትን አንድነትን በተመለከተ የሚናገሩት የፋኖ አመራሩ አስረስ ማረ ደግሞ የአብይ አህመድ አገዛዝ ይህ አንድነት እንዳይመጣም 100 ሚሊዮኖችን መድቦ ሲሰራ ቆይተዋል ብለዋል። አሁን የተፈጠረው አንድነትም ትግላችን በሚሸመት ዘመናዊ መሳሪያ የማይሸነፍ ለአማራ ብቻ ሳይሆን ለኢትዮጵያውያንም አንድ ዋስትናም ለቀጠናው ደግሞ ሌላ አማራጭ መሆን እንደሚችል የሚያሳይ ነው ባይ ናቸው። በጠላት በኩል ከፍተኛ መደናገርና ከፍተኛ መደናገጥ ነው የፈጠረው። አብይ አህመድ ራሱ ታማኝ ሰዎችን ሰብስቦ ብዙ 100 ሚሊዮኖች መድብ ያለው መቼም አንድ ይሆናሉ ብላችሁ አትጠብቁ፣ በዚህ በኩል ስጋት አይግባችሁ ብሎ እስከ መፎከር ደርሶ ነበር። ለአብይ አህመድን የፈለገ አይነት ነገር ድጋፍ ቢደረግለት፣ የፈለገውን ድሮን ቢታጠቅ፣ ሌላም ነገር ቢደረግለት እንኳን ይህንን ኃይል ማሸነፍ እንደማይችል የፋኖ ኃይል አንድ ከመሆን የአብይ ሴራ፣ ተንኮል፣ ወታደራዊ እንቅስቃሴና ሌሎች የፖለቲካ ስራዎች የማያግዱት መሆኑን ለዓለም ያሳየንበት፣ በቀጠናው ላይ ኢንተረስት ላላቸው ፖለቲካ ኃይሎች ሀገራት ያንን ነገር ያሳየንበት፣ የአማራን ስለልቦና አንድነት የትግሉን አስፈላጊነት ጭምር ከፍ ያደረግንበት በመሆኑ ትብብሩ ከቀጠናውም አልፎ ከአፍሪካ ቀንድም አልፎ ሌሎቹ ጭምር እንዲያዩት፣ እንዲያማትሩት፣ ከዚህ በፊት የነበራቸውን አሰላለፍ መልሰው እንዲያጤኑት የሚያደርግ ህወሓት የአምባሳደሩ መፍትሄ ከፕሪቶሪያው ስምምነት ውጭ ነው ሲል ገለጸም። የወልቃይት ቀጠና የብልጽግናው አስተዳደር ደግሞ የወሰን አከላለሉን ከፕሪቶሪያው ስምምነት ውጭ ነው ብሎታል። ኮሎኔል ደመቀ ዘውዱ በበኩላቸው የህወሓትን መንገድ እንዳትከተሉ ሲሉ ተደምጧል። የወልቃይት ጉዳይ ከሰሞኑ እንደ አዲስ መነጋገሪያም ሆኗል። ለብልጽግናው አገዛዝም ትልቅ በትግራይና አማራ ህዝብ መካከል የተቀመጠ ፈንጅ ተደርጎ የሚቆጠር ነው። ከሰሞኑ በኢትዮጵያ የአሜሪካ አምባሳደር የሆኑት ኤርቪን ማሲንጋ ጉብኝት፣ የጌታቸው ረዳ ማብራሪያ፣ ከዛም የናሸተ ደምለው ምላሽ ነገሩን መወያያ አድርጎት ሰንብቷል። ከዚህ ጉዳይ ጋር በተያያዘ የሚወጡ የአቋም መግለጫዎችም ቀጥሏል። ህወሓት ኤርቪን ማሲንጋ ባለፈው ሳምንት በሁመራ ያደረጉት ጉብኝትና ከጉብኝቱ በኋላ የሰጡት መግለጫ ከጦርነቱ ጀምሮ በአካባቢው የሚፈጸመውን የዘር ማጥፋት ወንጀልን ከግምት ውስጥ አላስገባም ሲል ነው የከሰሰው። የአካባቢው ተፈናቃዮች ደህንነታቸውን ባስጠበቀ ሁኔታ የመመለስ ጉዳይ በሁለቱም ወገኖች ቅንጅትና እውቅና የሚካሄድ መሆን እንዳለበት የሚያነሳው ህወሓት አምባሳደሩ በኢትዮጵያ መንግስት መሪነት ተፈናቃዮችን የመመለስ ሂደትን አሜሪካ እንደምትደግፍ መናገራቸው ከፕሪቶሪያው ስምምነት ውጭ ነው በማለት አዲስ ባስተላለፈው መግለጫው ተቃውሞውን አሰምቷል። ህወሓት አምባሳደር ኤርቪን ማሲንጋ ምዕራብ ትግራይ የሚለውን የአካባቢውን ስያሜ በንግግራቸውና መግለጫቸው ላይ አለመጠቀማቸው ትክክል አይደለም በማለት ጭምርም ተችቷል። ህወሓት አያይዞም ሁመራ በምዕራብ ትግራይ የምትገኝ ከተማ መሆኗ ይታወቃል ብሏል። ብልጽግና በወልቃይት ቀጠና ያደራጀው አቶ ጌታቸው ረዳ ግን የአብይ አህመድ መንግስት ሊያፈርሰው እየተዘጋጀ ነው ያሉለት አስተዳደር ግን የወልቃይት ጠገዴና ሁመራ አስተዳደራዊ አከላለል ጉዳይ ከፕሪቶሪያው የግጭት ማቆም ስምምነት ወሰንና ዓላማ ውጭ ነው ብሏል። የፌደራል መንግስቱና ህወሓት የፕሪቶሪያውን የሰላም ስምምነት የተፈራረሙት ግጭትን ለማቆምና ለተያያዥ ጉዳዮች ብቻ ነው በሚል ከጦርነቱ ወዲህ ያለው የአካባቢው አከላለል ከ1983 በፊት ከነበረውም ሆነም አሁን ካለው ፌደራላዊ አወቃቀር ጋር የተጣጣመ ነው በማለትም ያክላል። ኮሎኔል ደመቀ ዘውዱ የተባሉት የቀጠናው አመራር በበኩላቸው ጥምቀትን በተከዜ ወንዝ ዳርቻ ማክበራችንን እንቀጥላለን፣ የሚፈርስ አስተዳደር የለም የሚጠናከር እንጂ ሲሉም ነው የተደመጡት። የአማራና የትግራይ ህዝብ በኢትዮጵያ ታሪክ ክፉንም ደጉንም አብሮ ያሳለፈ ወንድማማች ህዝብ ነው። በአብሮነት ለመኖር ከኛ ከወንድሞቻችሁ ጋር በመነጋገርና በመወያየት እንጂም የህወሓትን መንገድ መከተልን ከመረጣችሁ ግን የበለጠ ጥፋትን ያመጣል የሚል ዛቻም አክለውበታል።
ግብጽ በህዳሴው ግድብ ላይ ካሳ ጠየቀች። ይህ ጥያቄ የመጣው ዶናልድ ትራምፕ ለካይሮ አስተዳደር ያዳላ የተባለለትን የላሸማግላችሁ ደብዳቤ ከላኩ በኋላ ነው። ከኢትዮጵያ በራስ የተፈጥሮ ሀብት የመልማት መብት በተጻራሪ አቋሟ የምትታወቀው ግብጽ የብልጽግናው የዲፕሎማሲ ክሽፈትን ተጠቅማ ባለፉት ዓመታት በህዳሴው ግድብና በሌሎችም ቀጠናዊ ጉዳዮች ላይ ክራሞቷን ኢትዮጵያና ጎረቤቶቿ ላይ አድርጋ ቀጥላለች። የዶናልድ ትራምፕ አስተዳደርም ይህንን እንቅስቃሴዋን የሚደግፍ ተግባሩን አላቋረጥም። ከሰሞኑም የአሜሪካው ፕሬዚደንት ስለ ህዳሴው ግድብ የጻፉትና ከካርቱም እና ከካይሮ በደስታ የሚል ምላሽ የተሰጠው ደብዳቤ የዚህ ቀጣይ ክፍል ነው። አሁን የተሰማው መረጃ ደግሞ ግብጽ በግድቡ ላይ ካሳ መጠየቋን የሚጠቅስ ነው። የግብፁ የውሃና መስኖ ሚኒስትር ሃኒ ስዋሌም ኢትዮጵያ በታላቁ የኢትዮጵያ ህዳሴ ግድቧ በግብጽና በሱዳን ላይ ላደረሰችው ጉዳት ካሳ መክፈል አለባት ሲሉ ለሀገሪቱ ፓርላማ ተናግሯል። ሚኒስትሩ ህዳሴው ግድብ በናይል ወንዝ ላይ ግብጽ በአመት ካላት የ53 ቢሊዮን ኩቢክ ሜትር ውሃ ድርሻ ላይ የ38 ቢሊዮን ኩቢክ ሜትር ውሃ ጉድለት አስከትሏል ማለታቸውም ተዘግቧል። የግብጽ የውሃ ፍላጎት በአሁኑ ወቅት በአመት 88.5 ቢሊዮን ኩቢክ ሜትር ውሃ ደርሷል ያሉት ሚኒስትሩ ሀገሪቱ ክፍተቷን ለመሙላት 23.2 ቢሊዮን ኩቢክ ሜትር ውሃ እንደገና ጥቅም ላይ በመዋል ላይ ናትም ብለዋል። የግብጽ የአመታት ጥያቄ ሀገሪቱ አሁንም ድረስ 55.5 ቢሊዮን ሜትር ኩብ ድርሻ ነው የምትለው የቅኝ ግዛት አስተሳሰብ ውጤት የሆነው የ1959 ስምምነት እንደሆነ ተደጋግሞ የተገለጸም ጉዳይ ነው። በኢትዮ ጅቡቲ መስመር ላይ መስተጓጎልን የፈጠረ ጥቃት መፈጸሙ ተሰማም። በወታደራዊ ካምፑ ላይ በደረሰው ጥቃት ሰብአዊ ጉዳት ማጋጠሙም ታውቋል። ይህ ጥቃት ደርሷል የተባለው ደግሞ ፋሩድ በተሰኘው የጅቡቲ መንግስትን በትጥቅ ለመጣል በሚንቀሳቀሰው ቡድን አማካኝነት ነው። ከሰሞኑ የእስማኤል ኦመር ጌሌህ መንግስት በኢትዮ ጅቡቲ ድንበር ኢትዮጵያ ግዛት ውስጥ የድሮን ድብደባን ፈጽሞ እንደነበር የሚታወስ ነው። ይህ ባለፈው ዓመትም ደጋግሞ ያከናወነው ተግባር ነው። ከቀናት በፊት የተፈጸመው ይህንን ጥቃት ተከትሎ ፍሩድ የተሰኘው አማጺ ቡድን ጅቡቲ ውስጥ በሀገሪቱ ጦር ካምፕ ላይ ገራብትሳ በተባለ አካባቢ ጥቃት ማድረሱ ታውቋል። በዚህም በትንሹ 8 ወታደሮች ለጉዳት መዳረጋቸውና ውድመት ማጋጠሙም ነው የተነገረው። ከጥቃቱ በኋላ በተደረገ የተኩስ ልውውጥ ሳቢያም የኢትዮ ጅቡቲ የወደብ መንገድ ላይ መስተጓጎልን የፈጠረ ቃጠሎ አጋጥሞ እንደነበርም ነው የተገለጸው። በዚህ አካባቢ የኢንተርኔት አገልግሎትም ትናንት እንዲቋረጥ መደረጉን ለጉዳዩ ቅርበት ያላቸው የመገናኛ ብዙሃን ዘግቧል። በምህጻሩ ፍሩድ የተባለው ተቃዋሚ ቡድን ላለፉት 4 አስርት ዓመታት ገደማ ለጅቡቲ አፋሮች መብት እንደሚታገል ሲገልጽም ይደመጣል። የሶማሌ ተቃዋሚ ኃይሎች ጥምረት መፍጠራቸውን አሳወቁ። ይህ ጥምረት የኦህዴድ ብልጽግናው አገዛዝን ለመታገል ያለመ ነው ሲሉም ገልጿል። ይህን የጋራ ጥምረት ፈጥረናል ያሉት ድርጅቶች ደግሞ ኦብነግ፣ የሶማሌ ጉዳዮች ኮንግረስና የሶማሌ ዲሞክራቲክ ትብብር ናቸው። ድርጅቶቹ ባወጡት የጋራ መግለጫም የአብይ አህመድን አገዛዝ የሶማሌ ህዝብ በጋራ እንዲታገል በትብብር እንደሚሰሩ አሳውቋል። የሶማሌ ህዝብ ሲደርስበት የኖረው የመብት ረገጣም ራሱን በራሱ የማስተዳደር መብት መነፈግ በኦህዴድ ብልጽግና ዘመንም ተባብሶ ቀጥሏል ያሉት ድርጅቶቹ ይህ እንዲያከትም መስራት ደግሞ ተልእኳቸው ስለመሆኑም ይገልጻሉ። ባለፉት ተከታታይ ዓመታት የአብይ አህመድ አገዛዝ የገባውን ቃል ያከብራል በሚል የሰላምን መንገድ የሶማሌ ህዝብ ምርጫው አድርጎ ቆይቷል ያሉት ተቋማቱ ነገር ግን ከ4 ኪሎ መንግስት ፖለቲካዊ መገለል፣ ወታደራዊና ጨቋኝ አስተዳደር፣ መዋቅራዊ መገፋትና ሌሎችም ጥቃቶችን እያስተናገደ ቀጥሏል ሲሉም አብራርቷል። እንዲህ ያለው የጭቆና ምዕራፍ አሁን ማብቃት እንዳለበት ተግባብተናል ይላል ያሰራጩት መግለጫቸው። በእነዚህ ሁሉ ዓመታት ለሰላም ሲባል የነበረ ትዕግስት የሀገር ሽማግሌዎችን አዲስ አበባ ድረስ በመላክ ያቀረቡት ተማጽኖና ጥያቄ በኦህዴድ ብልጽግና ተላላኪ የጅግጅግ አስተዳደር ሰዎች እየተደፈቀ ነው የቀጠለውም ይላሉ። በመሆኑም ይህ እንዲያበቃናም ለመብቶች የሚደረገው ትግል እንዲጠናከር ተግባብተናል ሲሉም አብራርቷል። ይህን ትግላቸውን ከሶማሌ ህዝብና ከሌሎችም አገዛዙን ከሚታገሉ አካላት ጋር በመሆን ለማከናወን መዘጋጀታቸውንም ይፋ አድርገዋል። በርካታ ኢትዮጵያውያን የአሸባሪው አይኤስአይኤስ ቡድን አባላት ሆኖ መገኘታቸው መነጋገሪያ ሆኗል። በቁጥጥር ስር ዋሉ ከተባሉት ከ50 በላይ አባላት ከግማሽ የሚልቁት ኢትዮጵያውያን ናቸው ተብሏል። የሶማሊያ ግዛት የሆነችው ከፊል ራስ ገዟ ፑንትላንድ በቁጥጥር ስር ካዋለቻቸው 53 የእስላማዊ ታጣቂ ኢስላሚክ ስቴት አይኤስ ተዋጊዎች መካከል ግማሽ ገደማ የሚሆኑት ኢትዮጵያውያን ስለመሆናቸው ገልጻለች። የፑንትላንድ የጸረ ሽብር ዘመቻ በገጹ ላይ ባሰራጨው መረጃ ኢትዮጵያውያን እንደሆኑ የገለጻቸውን
26 የአይኤስ ተዋጊዎችን ፎቶና ስም ዝርዝር ይፋ አድርጓል። የአይኤስ ተዋጊዎች እንደሆኑ የተገለጹት ግለሰቦቹ የተያዙት አልሚስካት በተባለው ተራራማ አካባቢ ከተደረገ ውጊያ በኋላ ስለመሆኑም የፑንትላንድ የጸጥታ ኃይሎች ገልጿል። የፑንትላንድ ኃይሎችና አይኤስ ለአንድ ዓመት ገደማም በዚሁ አካባቢ ውጊያ ሲያደርጉ የቆዩ ሲሆን አይኤስ በዚህ አካባቢ ግዙፍ ምሽጎችም ነበሩት። የፑንትላንድ ኃይሎች በግዛቷ በሚንቀሳቀሰው አይኤስ ላይ የከፈቱት ሰፊ ወታደራዊ እንቅስቃሴ አካል የሆነውን ይህንን ዘመቻ ያከናወኑት በተባበሩት አረብ ኤሚሬቶችና አሜሪካ እገዛ እንደሆነም ገልጿል። ካጋሩት መረጃቸው ጋርም የአይኤስ ተዋጊዎች ናቸው የተባሉ 53 ሰዎችን ፎቶ ስማቸውንና ዜግነታቸውን በመጥቀስ ነው ያሰራጩት። እነዚህ የውጭ ሀገር ተዋጊዎችም የኢትዮጵያ፣ ሳውዲ አረቢያ፣ ቱርክ፣ ሞሮኮ፣ ሶሪያና ታንዛኒያ ዜግነት እንዳላቸውም ተጠቅሷል። የፑንትላንድ የጸረ ሽብር ዘመቻ መረጃ እንደሚያሳየው ግማሽ ገደማ ወይም 26 ያክሉ ዜግነታቸው ኢትዮጵያዊ ነው። በሁለተኛ ደረጃ የተቀመጡት የየመንና የሞሮኮ ዜጎች ናቸው። የሁለቱም ሀገራት ዜግነት ያላቸው 99 ሰዎች እንደተያዙም ተገልጿል። 5 ታንዛኒያውያን፣ 2 ቱርካውያን እንደዚሁም 2 የሳውዲ አረቢያና የሶሪያ ዜግነት ያላቸው ሰዎች እንደተያዙም መረጃው ያሳያል። ማንነትና ዜግነታቸው ተጠቅሶ ከተዘረዘሩ ሰዎች መካከል አንዳንዶቹ ሲዋጉ እንደተያዙ፣ ሌሎቹ ደግሞ እጃቸውን እንደሰጡም ተመላክቷል። ግለሰቦቹ ከመጡባቸው ሀገራት ጋር የተደረገ ግንኙነት ይኖር እንደሆነ የተጠየቁ አንድ ባለስልጣን እኛ ያነጋገርናቸውም አሉ፣ እኛን ያነጋገሩንም አሉ የሚል ምላሽ ነው የሰጡት። ኢትዮጵያ፣ ሩሲያ፣ ኤርትራ፣ ዩክሬንና ጆርዳን ጥምቀትን በማክበር በቀዳሚነት የሚጠቀሱ የዓለም ሀገራት ናቸው። ፕሬዚደንት ቭላዲሚር ፑቲን የጥምቀት በዓልን በበረዶ ውሃ ውስጥ በመጥለቅ ሲያከብሩም ታይቷል። ኢየሱስ ክርስቶስ በፈለገ ዮርዳኖስ የተጠመቀበትን ዕለት በማሰብ የሚከበረው የጥምቀት በዓል በተለያዩ የዓለም ሀገራት በሚገኙ የኦርቶዶክስ እምነት ተከታዮች ዘንድ ከሚከበሩ ዓመታዊ በዓሎች አንዱ ነው። ኢትዮጵያን ጨምሮ በተለያዩ ሀገራት ያሉ የእምነቱ ተከታዮች የጥምቀት በዓልን በተለያዩ ስነስርዓቶች ለዘመናት እያከበሩም እዚህ ደርሷል። በዓሉ ጥር 11 ከሚከበርባቸው ሀገራት ውስጥም ኢትዮጵያ፣ ኤርትራም፣ ሩሲያና ጆርዳን ተጠቃሽ ናቸው። ኢትዮጵያ በዓሉን በትናንትናው ዕለት በከተራም ዛሬ ደግሞ ታቦታቱ ባደሩባቸው ጥምቀተ ባህር በተለያዩ ሃይማኖታዊ ስነስርዓቶች ነው ጥምቀቱ ተከብሮ የዋለው። በዓሉ በኢትዮጵያና በኤርትራ ተመሳሳይ ሃይማኖታዊ ስነስርዓት ያለው ነው። ከ90 ሚሊዮን በላይ የኦርቶዶክስ እምነት ተከታዮች ያሏት ሩሲያም የጥምቀት በዓልን በድምቀት ከሚያከብሩ ሀገራት መካከል ተጠቃሽ ናት። የሩሲያ ኦርቶዶክስ እምነት ተከታዮች የኢየሱስ ክርስቶስ በዮርዳኖስ ወንዝ መጠመቅና ስላሴዎችን ለማስታወስ በበረዶ ውሃ ውስጥ ራሳቸውን 3 ጊዜ ይነክራሉ። የሩሲያ ኦርቶዶክሳውያን ለ3 ጊዜያት ራሳቸውን በበረዶ ውሃ ውስጥ መንከር ኃጢአታችንን ያነጻልናል ብለውም ያምናሉ። የእምነቱ ተከታዮች በጥምቀት ወቅት ሁሉም ውሃ የተቀደሰ መሆኑን የሚያምኑ ሲሆን በረዶም ጤናቸው ላይ በጎ ተጽዕኖ እንዳለው ነው የሚገልጹት። ፕሬዚደንት ቭላዲሚር ፑቲንም የጥምቀትን በዓል በበረዶ ውሃ ውስጥ በመጥለቅ ሲያከብሩ ታይቷል። ፕሬዚደንቱ ቅዝቃዜው ከ0 ዲግሪ በታች በሆነበት ስፍራ በበረዶ ላይ በተዘጋጀ የመስቀል ቅርጽ ባለው መጠመቂያ ውስጥ 3 ጊዜ በመጥለቅ ነው የጥምቀት በዓልን ያከበሩት። ዩክሬናውያንም በተመሳሳይ መንገድ ነው በዓሉን የሚያከብሩት። በተወሰኑ የአውሮፓ ሀገራት የሚገኙ የኦርቶዶክስ እምነት ተከታዮችም በጥልቁ ቀዝቃዛ ውሃ ውስጥ በዋና ውድድር የታጀበን የጥምቀት በዓል ያሳልፋሉ። በቦስኒያና ሄርዞጎቪና የሚገኙ የእምነቱ ተከታዮች በቄሶች ወደ ውሃ የተጣለውን የእንጨት መስቀል ለመያዝ የሚደረግ የዋና ፉክክርን ያከናውናሉ። በዚህ የዋና ውድድር መስቀሉን መያዝ የቻለውና ወደ መሬት የመለሰው ግለሰብ ዓመቱን በሙሉ የተባረከ ይሆናል ብለውም ያምናሉ። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።